መቆራረጥ የበለጠ ያጓጓሃል። ሙሽራው ተመልሶ ይመጣ ዘንድ ይበልጥ ያስናፍቅሃል። ቤተ ክርስቲያን ይበልጥ በኢየሱስ ውበት እንድትታደስና እንድትነጻ ትናፍቃል። በከተሞች ውስጥ የእግዚአብሔር እውነታ በታላቅ መነቃቃት እንዲታይ ይበልጥ ትፈልጋለህ። የክርስቶስ የክብሩ ወንጌል ብርሃን ያልደረሰባቸው የዓለም ሕዝቦች ሁሉ መሃል ጨለማውን ጥሶ እንዲገባ ይበልጥ ትመኛለህ። ሐሰተኛ ንጽረተ ዓለማት ይበልጥ ለእውነት እጅ እንዲሰጡ ትፈልጋለህ። መከራ እንዲያልፍ፣ እንባ እንዲታበስና ሞት እንዲሸነፍ አብልጠህ ትወዳለህ። ስህተት ሁሉ እንዲታረምና የእግዚአብሔር ፍትህና ጸጋ ውሃ ባህርን እንደሚሸፍን ምድርን እንዲሞላ ይበልጥ ትናፍቃለህ። የእግዚአብሔርን የክብሩን መገለጥ በብርቱ እንድትፈልግ ካልተሰማህ ጠጥተህ በመርካትህ አይደለም፣ ከዓለም ማዕድ ላይ ለረጅም ጊዜ የቆነጠርክ ስለተቋደስክ እንጂ። ነፍስህም በትናንሽ ነገሮች ተሞልታለችና ለታላቁ ነገር ቦታ አጥተሃል ማለት ነው። ነገር ግን እግዚአብሔር ለዚህ አልፈጠረህም። እግዚአብሔር መራብ በውስጥህ አለ፣ እርሱን ማነቃቃትም ትችላለህ ይላልና የሆነ ሰዓት ላይ መፈክር ያርጊያት ነበር ማለት ራሴን ማወቅስበት ሪሊ እንደዛ ነው። የእግዚአብሔር ዓለም ባገኘው ቁጥር የሚናፍቅህ፣ ባገኘው ቁጥር የበለጠ የሚያስፈልግህ፣ የበለጠ ያለሱ መኖር እንዳትችል የሚያደርግህ ነው። ትላንትም እያወራ ነው ነበር አይደል? እና ከሆኑ ከምድራዊ ነገሮች ይበልጥብሃል። በቃ ምድር ላይ የምትፈልገውን ነገር ያለዚህ መኖር አልችልም፣ ይሄንን ብቻ ባገኝ ሌላ ነገር ባይኖረኝም እኖራለሁ የምትለውን ነገር አይተህ እግዚአብሔር ምን ያህል እየፈለግከው ነው የሚለውን ነገር ማየት ትችላለህ። ዳዊት በመዝሙሩ እንዳለው ማለት ነው። መዝሙርም አለን አይደል? ነፍሴ ወደ ውሃ እንደምትናፍቅ ነፍሴ አንተን እጅግ ተጠማች። እና ዋላ ወደ ውሃ የምትናፍቀው ማለት የበረሃ እንስሶች ስለሆኑ እንትን ናቸው። እንስሶች ዋላ የምትባለው ዋሊያ ናት ወይስ ደግሞ ከዋሊያ ያነሰች ፍጡር ናት ምናምን ዕብራይስጡ ትንሽ እንትን ስለሚያደርግ ማለት ነው። ግን ደግሞ የበረሃ እንስሶች ናቸው። እዛ ነው እግሮቼን እንደዋላ እግሮች ደግሞ ያበረታቸዋል ብሎ የሚናገረው ማለት ነው። በበረሃ መቋቋም የሚችሉ ናቸው፣ በበረሃ መኖር የሚችሉ ናቸው፣ ምድረ በዳውን መኖር የሚችሉ ናቸው። ግን አት ዘ ሴም ታይም ለነሱ በጣም በጣም ውድ ነገር ውሃ ነው። አፍተር ኦል በጣም ውድ ነገር አፍኖሯቸው ቢያወሩ ምንድነው ብትላቸው ውሃ ነው። እዛ ቦታ ላይ በጣም ስኬርስ ነው ውሃው እና ካገኙ የማይደራደሩ በውሃ ነው። አንዳንድ ጊዜ አንበሳ እያለ ምናምንም አጠገቡ ሆኖ ቢበላኝም ብላኝ ብለው ውሃ ሊጠጡ ይችላሉ። እዛው ሆኖ ማለት ነው። አዳኛቸው ፊት ለፊታቸው ቆሙ፣ እነሱ ውሃ ይጠጣሉ። ምክንያቱም አንድ ሪያሊቲ አላቸው። ውሃውን የሚወዱት ለአንበሳው ከሚጠነቀቁት በላይ ነው። አንበሳውን እንዳይበላኝ ብለው ከሚጠነቀቁት በላይ ውሃውን ይፈልጉታል። በቃ they long for it በጣም። ስለዚህ ለዛ ነው ያንን የሚለው ዳዊት ነፍሴ ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተን እጅግ ነው የተጠማችው የሚልበት ምክንያት ማለት ነው። በቃ ባገኘችው ጊዜ ራሱ ከምንም ነገር የምታስበልጠው አዳኙ አጠገቧ ቆሞ እንኳን አትሸሽም። ጥላ እስቲ ቆይ ውሃው ይደርሳል ብላ አትሄድም። እንደዛን መሆን ይኖርብናል። የእግዚአብሔር ክብር ይደርሳል ብለን፣ የእግዚአብሔር ነገር ይደርሳል ብለን፣ እግዚአብሔር ጋር አብሬ መራመድ ይደርሳል፣ የሱ መገለጥ ይደርሳል፣ የሱ በእኔ ህይወት እውነት መሆን ይደርሳል ብለን የምናስቀድመው ነገር ካለ ምናልባትም እሱ የመራባችን ምክንያት አይደለም፣ ኦር የመጥገባችን ምክንያት አይደለም። ምናልባትም ከዓለም ማዕድ ቆንጥረን ለረጅም ጊዜ በልተናል። ፓይፐር ሚል በሱ ምክንያት በጣም በትንንሽ ነገሮች ምክንያት ነፍሳችንን ሞልተናት በዛ አጥግበናት ከዛ በኋላ እግዚአብሔርን እንዳትፈልግ ሆና ነው ሊሆን የሚችለው ይላልና ሴም ቲንግ ነው ዳዊት የሚለው። ሌላም ቦታ እንጨትና ውሃ በሌለበት በምድረ በዳ ነፍሴ ደግሞ አንተን ፈለገች። በቃ አንተን ነው የምፈልገው፣ እንጨትና ውሃ በሌለበት ምድረ በዳ እና እሱ ቦታ ላይ በስደት ነው ወደ በረሃ ሄደው ወደ ኤዶምያስ በስደት ሄዶ ከሱ ጋር የተከተለው ህዝብ አለ። በብዙ አቅጣጫ ወደዛ ወደዚህ የሚል ህዝብ አለ እና አብሮት የተከተለው ይሄን ሰው ተከትለን ምን ልናተርፍ ነው እያለ የሚከተል ሊኖር ይችላል። አይ እስከ ሞቱ ከተለዋለሁ። ይሄ እኮ የሆነ ሰዓት ላይ እኮ ታማኝ ሆኖ እኮ የኖረ ሰው ነበረ፣ ለእግዚአብሔር የታመነ ሰው፣ እግዚአብሔር እንደ ልብ ያለው ትንቢት የተናገረለት ምናምን ሰው ነበረ እኮ ብለው የሚከተሉም ሊኖሩ ይችላሉ።
የተለያየ አይነት አስተያየት እየሰጠ የሚከተል ሊኖር ይችላል። ስለዚህ ዳዊት በጣም ብዙ ሀሳብ ይኖርበታል። የተከተለው ሰው የእሱን ጦር አመራርም የሚጠብቅ ሰው ሊሆን ይችላል፣ ጦረኞችም ስላሉት ማለት ነው። ስለዚህ ያን ሁሉ ህዝብ ተሸክሞ ወጥቶ በምድረ በዳ እንጨትና ውሃ በሌለበት ማለት እንጨት ያስፈልጋል፣ ምግብ መስሪያ ነው፣ ማሞቂያ ነው። በረሃ ምድረ በዳ ላይ ነን ያለ ነው። እንስሳ የሚያጠቃ ሰው የሚያጠቃ እንስሳ ሊመጣ ይችላል፣ አውሬ ሊመጣ ይችላል። እሱን የሚከላከሉትም እንጨት እያነደዱ ነው። በቃ የህይወታቸው እዛ በረሃ ላይ እያሉ ቤተ መንግስት ላይ አይደሉም፣ የረባ መጠለያ የላቸው ምናምን። ሰው በረሃ ላይ እያሉ በዙሪያቸው ካለ አውሬ ሊጠለሉ የሚችሉት በሱ ነው፣ በእሳቱ ማለት ነው። ኦልሬዲ እሳቱ ከሌለ እነሱ ምናልባት ሰርቫይቭ የማያደርጓቸው ነገሮች ሊኖሩ ይችላሉ፣ ምግብ መስራቱን ትተው ማለት ነው። አት ሴም ታይም ውሃ። እነዚህ ሁለት ነገሮች ካሉ በረሃ ላይ ሰርቫይቭ ማድረግ ይችሉ ይሆናል። አድነው ጠብሰው ይበላሉ ምናምን። ግን ምን ያስፈልጋቸዋል? እሳት ያስፈልጋቸዋል፣ እንጨት ያስፈልጋቸዋል። አት ሴም ታይም ውሃ ያስፈልጋቸዋል፣ ውሃም ያስፈልጋቸዋል። ሶ እነዚህ ሁለት ነገሮች በረሃ ላይ በቃ በጣም ስኬርስ በጣም ግን ወሳኝ የሆኑ ነገሮች ናቸውና የለም። ዞር ዞር ብሎ ሲያይ የለም፣ እንጨት ነው አይልም። በስደት ነው ያለው። በጣም ብዙ ጥያቄ ያለበት አት ሴም ታይም። እሺ አሁን ለምን አውራ አልከኝ? ሰዓት ሊይዝባቸው ነው። ግን እቺን ትንሽ ብዬ ልጨርስ። አት ሴም ታይም እንትን የሚያደርግ እነሱ በሌሉበት ሁሉ ነገር ባነሰበት ጊዜ፣ ሁሉ ነገር በሌለበት ጊዜ፣ ምድረ በዳ ባዶ፣ ሁሉ ነገር ባዶ በሆነበት ጊዜ እሱ የሚፈልገው እግዚአብሔርን ነው። አንተን ተጠማች ነፍስ ያለ እንጨት ነው በሌለበት በቃ በሰዓቱ ሰርቫይቭ ለማድረግ አስፈላጊ የሆኑ ነገሮች በሌሉበት ያንን ጊዜ ለማለፍ ወሳኝ የሆኑ ነገሮች በሌሉበት በእነሱ ነፍስ አንተን ተጠማች። እና ብዙ መጠማት ያለበት ነገር አለ፣ ብዙ መፈለግ ያለበት ነገር አለ፣ ብዙ መፈለግ ያለበት ነገር አለ። እና ይሄ ሁሉ ነገር በሌለበት ምድረ በዳ እግዚአብሔር ሆይ አንተ እንጨት እንድትሰጠኝ ለመንኩ አይደለም፣ ውሃ ከሰማይ እንድታዘንብ ለመንኩ ምናምን አይደለም። ወደ ኋላ አይቶ በህዝቡን በምድረ በዳ ስትመራ ከአለቱ አፍልቀህ ያጠጣ አንተ አሁንም ውሃ እንድታወጣ ለመንኩ አይነት አይደለም። ምንም ነገር ስኬርስ በሆነበት፣ ምንም በሌለበት፣ ምንም እንትን የሚያደርግ ነገር ትንሽ እንደው ገፋ ለማድረግ ህይወትን ያቺን በረሃ በዛ እግዚአብሔር አሳልፎ በሰጠው በዛ ቀን ለማለፍ የሚያስችል እሱ በሌለበት እሱን ስጠኝ ሳይሆን አንተን ግን እሱ ብቻ አይደለም። በመኝታዬ አስብሃለሁ አለ። በመኝታዬ አስብሃለሁ፣ በማለዳ ደግሞ ስምህን እናገራለሁ። አነሳለሁ፣ እጠራሃለሁ በማለዳ ደግሞ እና ሲተኛ እንጨቱም ውሃውም ስለሌለ ጌታ ወይ እንዴት ብዬ ልተኛ ነው አሁን አውሬ ቢመጣስ ምናምን ህዝቤ ተርቧል እኮ ምናምን እያለ እያንጎራጎረ መተኛት ያለበት ሰው በመኝታዬ አንተን አስባለሁ አለ። ማስበው አንተን ነው። ይሄ እንጨትና ውሃ በሌለበት በዛ ምድረ በዳ በስደት ሆኜ በዛ ውስጥ ስተኛ አንተን እያሰብኩ ነው የምተኛው። እሱ ብቻ አይደለም፣ ጠዋት ስነሳ እስቲ ወተን ደግሞ እንጨት እንልቀም ምናምን ከማለቴ በፊት እሱን እንደው እግዚአብሔር አሳልፎ ሰጥቶናል ኦልሬዲ እንግዲህ ምን እናድርግ ምናምን ብሎ ከማጉረምረም የሚቀድም ነገር አለ። ያንተ ስም አንተን መጥራት አንተን መፈለግ ነው። በጣም ነው ህይወት እንትን የሚያደርገው የሚወቅሰው። ዳዊት ብሶቱን፣ ምሬቱን፣ ጸሎቱን፣ ቁጣውን፣ ምስጋናውን ሁሉ ነገሩን በዝማሬ የሚገልጥ ሰው ነው። በቃ ምንም ነገር ወደሱ ይምጣ ምላሹ ዝማሬ ነውና በዛ ዝማሬ ውስጥ ግን እንትን አላረገም፣ ሄሲቴት አላረገም። በእንደዛ አይነት ስኬርስ እና በሆነበት ሁኔታ ሁሉም ነገር እሱን ነው የምፈልገው። ስተኛ እሱን እያሰብኩ እያሰላሰልኩ ተኛለሁ። ጠዋት ስነሳም ደግሞ የእሱ ስም አፌ ላይ ነው፣ ይቀድማል፣ እሱ ይቀድማል። አይገርማችሁ? እና ግን ይህንን ሰው ቤተ መንግስትም ውሰዱት፣ ቤተ መንግስትም ወስዳችሁት ያንኑ ነው መቅደስ ሆኜ በቃ ህግን አሰላስላለሁ ነው የሚለው። ማለት እግዚአብሔር ቤት ላይ እግዚአብሔር ፕሬዘንሱ ባለበት በሚባል ቦታ ላይ አስቀምጣችሁት ተመሳሳይ ሪያክሽን ነው የምታገኙት። እግዚአብሔርን ሲፈልግ ነው የምታገኙት። አት ዘ ሴም ታይም በህይወቱ ብዙ የጎደሉ ነገሮች ባሉበትም ተመሳሳይ ነገር ነው የምታገኙት። በህይወቱ ብዙ ጥያቄዎች ባሉበት ሁኔታ ውስጥም ተመሳሳይ ነው የምታገኙት። እግዚአብሔር መፈለግ በቃ ህጉን ማሰላሰል በቤተ መቅደሱ
ደግሞ ስሙን ማሰብ፣ ጠዋት ሲነሳ ያዌን እየጠራ መነሳት፣ ብዙ ነገር ስኬልስ በሆነበት ሁኔታ ውስጥ እሱ መፈለግ፣ እግዚአብሔርን መጠማት። በቃ የዚህ ሰው ህይወት እሱ ነው። በህይወታችን ብዙ የጎደሉ ነገሮች ባሉበት አስቀድመን እግዚአብሔርን የምንጠይቀው ምንድን ነው? አስቀድመን የምናስብ አይምሯችንን የሞላው ምንድን ነው? ብዙ ጥያቄ ባለበት ሰዎች ስለሆነን ብዙ ጥያቄ አለብናል። ብዙ ጥያቄ አለብን ሰዎች ነን። እኔም አለኝ ጥያቄ፣ እኔም አለኝ፣ እናንተም አላችሁ። ሶ የእያንዳንዳችን ጥያቄ የተለያየ ሊሆን ይችላል፣ ግን አት ሴም ታይም የህይወታችን አስፈላጊ ነገሮች ናቸው ጥያቄያችን የሚሆኑት እንጂ በህይወታችን ብዙም የማያስፈልጉ ምንም ጠቃሚ ያልሆኑ ነገሮች ጥያቄ ሊሆኑ አይችሉም። አይ እሱን እንኳን ቶ ሌላ ነገር ብናስብ ይሻላል። ይህንን አሁን ጊዜም አልገልም ይህን እያስብኩ ነው የምንለው። የህይወታችን ጠቃሚ የሆኑ ነገሮች ግን ሁልጊዜ አይምሯችን ይይዛሉ፣ ሁልጊዜ እንደ ጥያቄ ይመጣል አይደል? እንደዛ በሆነበት ጊዜ ምንድን ነው የምናስቀድመው? ዳዊት ይህን ያስቀድማል። እንጨትም ውሃም በሌለበት ሰርቫይቭ ለማድረግ በበረሃ በስደት ውስጥ ወሳኝ የሆኑ ነገሮች በሌሉበት እግዚአብሔርን ይናፍቃል። በዛ ሁኔታ ቢተኛ እግዚአብሔርን እያሰበ እሱን እያሰላሰለ ይተኛል። ጠዋት ሲነሳ የእሱን ስም ይጠራል። ለምሬት አይደለም፣ በቃ እፈልጋለሁ፣ አንተን እፈልጋለሁ። ውሰዱት፣ በድሎት ስፍራ ውሰዱት። ወደ እግዚአብሔር ቤት ገብቶ ህጉን ሲያሰላስል ታገኙታላችሁ። ብዙ የጎደለን ነገር ባለበት፣ ወሳኝ የምንላቸው ጥያቄዎች ባሉበት አስቀድመን የምናስበው ምንድን ነው? ከፊት የምናስቀምጠው ነገር ምንድን ነው? ወሳኙ ነገራችን ምንድን ነው? ደግሞ ሁሉ በሞላልን ጊዜ፣ ሁሉ በተረፈን ጊዜ ፊት ለፊታችን አስቀድሞ የሚመጣው ነገር ምንድን ነው? የእግዚአብሔር ህግ፣ የእግዚአብሔር ስርዓት፣ የእግዚአብሔር ሀሳብ፣ የእግዚአብሔር ፕላን። ዳትስ ዋይ ይሄንን ምንባብ የወደድኩት ለዛ ነው። ደግምላችኋለሁ ምንባቡን፣ ጆን ፓይፐርም ማለት ነው። እና ያን አስታውሰኝ የሆነ ሰዓት ላይ ዳዊት ወደ ጸለየው ጸሎት ነው ልቤ ሄደው እሱን ሳነብ ማለት ነው። ምክንያቱም በቃ ብዙውን ጊዜ ሳናስበው ጣዖት የሚሆኑብን ብዙ ነገሮች አሉ። ፊት ለፊታችን ይቆሙና እግዚአብሔርን ማየት፣ እግዚአብሔርን መፈለግ ባለብን ጊዜ ሌላ ነገር እንድንፈልግ የሚያደርጉ፣ አይምሯችን በሌላ ነገር እንዲያዝ የሚያደርጉ አይደል? ጀስት ህይወታችን ዞር ብለን ስናይ እሱን ነገር ማየት ቀላል ነው ለኛ። እኔ ራሴን ስመለከት እሱን ስለማይ አንዳንድ ጫን ያሉ ነገሮች ሲመጡ እግዚአብሔርን እሱን መፈለግን፣ እሱን መጠማትን፣ የእሱን ክብር መፈለግን ትተን ወደ ሌላ እንድንሄድ የሚያደርጉ እንደዛ ገጥሞኛል በህይወት። ይሄ ሳያስፈልገን አይቀርም። ያንተ ይቅደምልኝ፣ ያንተ ይቅደምልኝ፣ አስቀድሞ ያንተ ሀሳብ ይቅደም፣ ያንተ ፕሬዘንስ ይቅደም፣ ያንተ መገኘት ይቅደም፣ ያንተ እውነት መሆን ይቅደም። እና አንድ ጸሎት አለች። ቤቴ ስገባ በፊት ሚስቴ ብቻ ነበረች፣ አሁን ልጅ ያለ እና እነሱ እውነት ከሆኑት በላይ ለእኔ እነሱን ለማግኘት ወደ ቤቴ ከሚሄደው በላይ ቤቴ ስገባ አንተ እውነት ሁንልኝ። ቤቴ ገብቼ ብዙ ጥያቄ ሊኖረኝ ይችላል፣ ግን ልክ እነሱን ለማግኘት ሮጬ እንደሚሄደው አንተን ለማግኘት ተንበርክኬ ስምህን ለመጥራት ከአንተ ፊት ለመሆን ለሱ ደግሞ ልቤን ክፈት። እውነት ሁንልኝ ማለት ይሄ ነው። በቃ ማንም ሰው እውነት ከሆነው በላይ እግዚአብሔር እውነት ይሁንላችሁ። በህይወታችሁ እውነት ነው ከምትሉት ነገር ሁሉ በላይ እሱ ሪል ይሁንላችሁ። ህይወት እንትን የሚያደርገው እሱ የማይሰለቸው እዛ ላይ ነው። ብዙ ነገሬ ሩቲን ነው። እገባለሁ፣ እወጣለሁ፣ የሆነ ነገር አረጋለሁ። አዲስ ነገር የማገኘው አንደኛ እግዚአብሔር ከሚሰጠኝ ነገሮች ውስጥ ነው። ሁለተኛ ደግሞ ቁጭ ብዬ ሳነብ አዲስ ነገር አገኘው። ሌላው ነገሬ በሙሉ ቤት እንትን ነው፣ ሩቲን ነው። በዛ ውስጥ ሩቲን ያልሆነ አንድ ነገር አለ፣ ሁሌ ሰማይን የሚያስናፍቅ የእግዚአብሔር ፊት እና ሩቲን በሆነ ዓለም ውስጥ ትላንትናችሁን ልትደግሙ ዛሬ ከእንቅልፋችሁ በምትነሱበት ዓለም ውስጥ ነገን ዛሬያችሁን ልትደግሙ ከተዘጋጃችሁበት ዓለም ውስጥ እግዚአብሔር እውነት ሲሆንላችሁ እሱ ነው ዋና ጉዳይ። እሱ ነው እውነት፣ እሱ ነው ሪያሊቲ ማለት። እግዚአብሔር ሪያሊቲ ውስጥ መኖር ማለት። አንድ ጊዜ እንደዛ አይነት ጊዜ ነበረኝ፣ በብዙ ሁኔታ ውስጥ የማልፍበት፣ በጣም ማንም ቀና ብሎ እኔን ማየት እንትን የሌለበት፣ ያንን እድል ያላገኘሁበት፣ ማንም እኔን የማይሰማበት፣ ከማንም ጋር ቁጭ ብዬ ማውራት የምችልበት ደረጃ ላይ ያለንኩበት ጊዜ እና ቤቴን በጣም የምወድበት
ቤቴን ግን በጣም የምወድበት በጣም የምወደው እቃ ሞልቶት ምናምን እንዳይመስላችሁ። ከዚህ በፊትም ብየዋለሁ መሰለኝ። አሁን ያለሁት ከዛ ቤት ፊት ለፊት ነው እና አሁን የምኖረው ብዙ በሞላበት ከዛ ቤት ፊት ለፊት ነው። ያኛው ቤት አንድ ክፍል ነው። ቀለሙ ራሱ ስትገቡ ገና በቃ ይሰቀጥጣችኋል። ቤት ውስጥ አሮጌ ነገር ነው የምታገኙት። ሰው ተጠቅሞ ምናምን ጥሎት ከዛ እኔ የምጠቀምበት ማለት ነው ምናምን እና ግን ቤቴ ስትናፍቀኝ ስተኙ አልጋው ያማል፣ ወገብ ያማል። የሆነ ሰዓት ትቼው መሬት አድርጌው ተኝቻለሁ እና በእንደዛ አይነት ሁኔታ ውስጥ ቤቴ ናፍቀኝ ነበር። ለምንድን ነው ታውቃላችሁ? ገብቼ የምንበረከክበት ያ ጊዜ እግዚአብሔርን ለእኔ ሪል የሚያደርግበት ጊዜ፣ እውነት የሚያደርግበት ጊዜ። ምንም አልነበረም በዙሪያ ሰዎች በቃ በዚህ ጉዳይ ላይ ሲሪየስ ነኝ፣ ይሄንን ማንም እንዲወስድብኝ አልፈልግም የሚሏቸው ነገሮች እኔ እጅ ላይ አልነበሩም፣ ሰውን ጨምሮ ማለት ነው። አት ሴም ታይም ግን እግዚአብሔር ሪል ነበር እዛ ቤት ውስጥ ለእኔ ሪል ነበር። የምንበረከክበት ሰዓት ለእኔ በቃ በጣም ውዱ ነገር ነበርና ዛሬ ምን ይናፍቃል ብትሉኝ እሱ ጊዜ ይናፍቀኛል። ምን ትፈልጋለህ ብትሉኝ ዛሬ ራሱ እሱ ጊዜ በጣም ፈልገዋለሁ። ድጋሚ እንዲመጣልኝ እፈልጋለሁ። እና እግዚአብሔር ሪል ሲሆንላችሁ እንደዛ ነው። ለዛ ነው ያን ጸሎት የምጸልየው። ለዛ ነው ዛሬም ይሄ ጸሎት ውስጥ ያለው። ለዛ ትናንትና እውነት የነበረው ለእኔ እውነት የነበረው እግዚአብሔር ዛሬ ካሉኝ ነገሮች በላይ እውነት ሆኖ መቀጠል አለበት። ለዳዊት እንደዛ ነበር። ለዳዊት እግዚአብሔር ምድረ በዳም እውነት ነው። ለዳዊት እግዚአብሔር በቤተ መንግስትም እውነት ነው። ለዳዊት እግዚአብሔር በቤተ መቅደስም እውነት ነው። በጦርነት ስፍራም እውነት ነው። ሲያሸንፍም እውነት ነው፣ ሲሸነፍም እውነት ነው። ሲያዝንም እውነት ነው፣ ሲበረታም እውነት ነው። የሚገርመው ኃጢአት ሰርቶ ራሱ እግዚአብሔር ለሱ እውነት ነው። በሳኦልና በዳዊት መካከል ያለው ልዩነት እሱ ነው። ሳኦል ኃጢአት ሰርቶ እግዚአብሔር ሊቀጣህ ነው፣ ኃጢአት ሰርተሃል፣ አልታዘዝከኝም ብለዋል ሲባል እና ስለዚህ ከአንተ ጋር አልሄድም ሲባል ኧረ ሌላው ይቅር ግን በእነዚህ ሹማምንት ፊት አክብረኝ አለው እንትና ሳሙኤል እና አክብረኝ በጭራሽ ጥለኸኝ ከሄድክ ንቀት ነው፣ በቃ ተዋረድኩ ማለት አይደል? ስለዚህ አክብረኝ በሰዎች ፊት። ዳዊት ነቢዩ መጣና ተረተበት በራሱ ላይ እንዲፈርድ አደረገውና በቃ እግዚአብሔር እንደዚህ አድርጓል ሊቀጣ ነው ሲለው በድያለሁ አለ። በቃ ለሱ እግዚአብሔር እውነት ነው። ከክብሩ በላይ እግዚአብሔር እውነት ነው። አንድ የሆነ ልብስ ተከናንቦ ዛዚ የሚል አንድ ነቢይ የተናገረው ነገር የእግዚአብሔር ቃል ስለሆነ ከዳዊት ክብር በላይ ያ የእግዚአብሔር ነገር እውነት ነው እና ሰውየው ኃጢአት ሰርቶም እግዚአብሔር ለሱ እውነት ነው፣ በድሎትም እውነት ነው። በእግዚአብሔር እጅ ልውደቅ በሰው እጅ አልውደቅ የሚል ሰው ይሄ ሰው በደስታው ጊዜ በድሉ ጊዜ ደግሞ አስቡት። ይሄ ሰው በስደቱም ጊዜ እግዚአብሔር ለሱ እውነት ነው። እንጨት እውነት ከሆነው በላይ፣ ውሃ እውነት ከሆነው በላይ፣ ሰራዊት እውነት ከሆነው በላይ፣ የተከተሉት ሰዎች እውነት ከሆኑት በላይ አይሰማም። እነሱ ቢያጉረመርሙ ራሱ አይሰማቸውም። በመኝታ አንተን አስባለሁ። እነሱ የሚያጉረመርሙትን ሰምቼ አይደለም አንተን ነው የማስበው። God was real to him። ለእኛም እንደዛ ይሁንልን። እጃችን ላይ ያለ ነገር ከእግዚአብሔር በላይ እውነት አይሆንብን። እንደዛ ሆነን የተቸገርን አይመስላችሁም? እንደዛ ሆነን በጣም ችግር ውስጥ የገባን አይመስላችሁም? ማለት አንዳንዴ ቁጭ ብዬ አስባለሁ ወደዛ ወደዚህ የምንወራወራቸው ድንጋዮች ጭምር የተቆለሉት በዚህ በግሪዲ ኔቸራችን ነው። ከዛ በኋላ አንስተን ለመወርወር ብዙ አንቸገርም አይደል? ይመስለኛል እንደዛ። ሰው አንዳንዴ ቆም ማለት ጥሩ ነው። እናንተ ዘንድ ጦር እና ጠብ ከወዴት ይመጣሉ አለና በብልቶቻችሁ መሃል ከሚዋጉት ከፍላጎቶቻችሁ ነው። ለእግዚአብሔር ሰይፍ አታነሳለትም፣ ለእግዚአብሔር ድንጋይ አትወረውርለትም፣ ለእግዚአብሔር ሰውን አታክ አታደርግለትም፣ ለእግዚአብሔር ከሌን አስከፍተ ከሌን አታስደስትለትም፣ ለእግዚአብሔር በጭራሽ ሰውን አታክ አታደርግለትም፣ ለእግዚአብሔር አትገልለትም፣ ለእግዚአብሔር አትመታለትም። ለእግዚአብሔር አገልግሎት ብለህ ኬዎስ አትፈጥርም። ኦኬ ለምን ሲባል እነዚህ በሙሉ ከብልቶቻችን መሃል ከሚዋጉት ከነዛ ፍላጎቶቻችን የሚመጡ ናቸው እንጂ
በምንም ተአምር ከእግዚአብሔር የሚመጡ አይደሉም። የእግዚአብሔር መንግስት ጽድቅና ሰላም በመንፈስም የሆነ ደስታ ነው ብሎ ሐዋርያው ጳውሎስ የሚናገርበት ምክንያት እሱ ነው። አንዱ ለእግዚአብሔር ብሎ ይበላል፣ ሌላው ለእግዚአብሔር ብሎ አይበላም። አት ዘ ሴም ታይም ለእግዚአብሔር ብሎ የሚበላው ለእግዚአብሔር ብሎ የማይበላው ላይ ይፈርዳል፣ ይንቀዋል። እሱ ለእግዚአብሔር ብሎ የማይበላው ደግሞ ለእግዚአብሔር ብሎ የሚበላው ላይ ይፈርዳል። አይደለም አላቸው፣ መብልና መጠጥ አይደለም፣ ጽድቅና ሰላም በመንፈስ የሆነ ደስታ ነው። ዩሲ ሪል የሆነ እግዚአብሔር ለሱ ሪል የሆነለት ሰውዬ መጣ፣ ጳውሎስ የሚባል እና እግዚአብሔር እውነት ሲሆንላችሁ ከክብራችሁ በላይ ነው። እግዚአብሔር እውነት ሲሆንላችሁ የኛ ወሳኝ ነገር ነው ከምትሉት ነገር በላይ ነው። እግዚአብሔር እውነት ሲሆንላችሁ ኢቭን ከአገልግሎታችሁ በላይ ነው። አገልግሎታችን ብላችሁ ከያዛችሁት ሁሉ በላይ ነው። እግዚአብሔር እውነት ሲሆንላችሁ ከሁሉ በላይ እውነት ሲሆንላችሁ ሪል የእሱን ህይወት መኖር ትጀምራላችሁ። ግን እሱ እውነት እንዲሆንልን ምን እናርግ? አስቀድሞ እግዚአብሔር እውነት የሆነልን እግዚአብሔር ሪያሊቲውን የገለጠልን በልጁ ነው አይደል? እኛ ፈልገን እስቲ እንፈልገው ብለን አይደለም። እግዚአብሔር የሚፈልግ ልብ አልነበረም አይደል? አልነበረም። ማንም አልነበረም። ሶ በልጁ በሰራው ስራ ራሱን ገልጦልናል። አፍተር ኦል ከዛ በኋላ ግን ኑ በቃ እኔ ቤት ኑሩ ብሎ ኑ ከኔ ጋር ኑሩ ብሎ ከሱ አለመለየት ይሆንልን። ሪሊ አሁን እጃችን ላይ ከያዝ ነው የኛ ነው ከምንለው ማንም ይሄን እንዲነካብኝ አንፈልግም ከምንለው በላይ እሱ እውነት ይሆንልን። በአገልግሎታችን፣ በህይወታችን፣ በምናወራው ነገር እውነት ይሆንልን። የሰዎች መሰራት መታነጽ እንጂ የሰዎች መፍረስ፣ የሰዎች መውደቅ፣ የሰዎች መሰናከል ምክንያት የማንሆነው አንድ ነገር በህይወታችን ሲሆን እግዚአብሔር እውነት ሲሆንልን፣ ያዳነን እሱ እውነት ሲሆንልን፣ ለዘላለም ህይወት የሚጠብቀን እሱ እውነት ሲሆንልን፣ ኦኬ ፈውስ የሚመጣው በዛ ውስጥ ነው። እና ፓይፐርን ትናንትና ሳስበው እሱ ነው የመጣብኝ። አክቹሊ መጽሐፉ ስለ ጾም ጸሎት ነው የሚያስተምረው የሚናገረው። በጣም አሪፍ መጽሐፍ ነው። ጋብዣችኋለሁ። ቻናሌ ውስጥ ግቡና ሊንክ አስቀምጬላችኋለሁ። መጽሐፉን እዛ ላይ ታገኙታላችሁ። ኦልሬዲ የመጽሐፉን ሊንክ ነው ያስቀምጡት። ሶ ከእግዚአብሔር ጋር በኖራችሁ ቁጥር እንድትናፍቁት እንድትፈልጉት የሚያደርግ አምላክ አለ። አብራችሁት በቆያችሁ ቁጥር በጌታ ቤት ይሄን ያህል ዓመት ሆነኝ በምትሉት ቁጥር እሱ መፈለጋችሁ እያነሰ ሌሎች ነገሮችን መፈለጋችሁ እየበረታ ከመጣ ጥሩ አይሆንም። እሱ መፈለጌ እያነሰ እናንተ ፊት እንዲቁጭ ብዬ ማውራቴ እየበለጠብኝ ከመጣ ቲክቶክ ላይ መጥቼ የማውራው ነገር እየበለጠብኝ ከመጣ ተውት፣ ሌላውን መጥፎውንና ማለት ነው። በህይወታችን ወሳኝ ናቸው የምንላቸው ነገሮች እየበለጡብን ከመጡ ከሱ ፕሬዘንስ በላይ ከሱ እውነት መሆን ከሱ መገኘት በላይ እሱ እየበለጠብን ከመጣ እሱ ትክክል አይሆንም። ዞር ብለን እንደገና እሱ እውነት እንዲሆንልን የምንጸልይበት ጊዜ ነው ማለት ነው። እና ከሱ ጋር በኖራችሁ ቁጥር የሚናፍቃችሁ ጌታ ነው። ከሱ ጋር በኖራችሁ ቁጥር የበለጠ ክብሩን እንዲገልጥባችሁ የምትፈልጉት ጌታ ነው ያለ። እንደዛ አይነት ጌታ ነው የምናመልከው። እንደዛ አይነት ጌታ ነው ከሰማይ እንዲመጣል የምንጠብቀው። እና ናፍቆታችሁ ሄዶ መች ነው የምትመጣው ይሆናል። በቃ ከዚህ ሁሉ አውጥተን መች ነው ካንተ ጋር የምታኖረን ይሆናል። ይህ ጸሎት የፈሪዎች ጸሎት አይደለም። ይህ ጸሎት የደፋሮች ጸሎት ነው። እሱ ሲመጣ ከሱ ጋር አብረው ለመኖር ድፍረቱ ያላቸው፣ ከሱ ጋር አብረው እንደሚሄዱ ድፍረቱ ያላቸው፣ በሱ ሪሊ ያመኑ የተደገፉ ሰዎች ጸሎት ነው። እግዚአብሔር እውነት ሲሆንላችሁ አይናችሁ ከዛ ላይ አይነቀል እና ልድገምላችሁ። ይሄ ሰው የሚለው ከክርስቶስ ጋር በጥልቀት በተራመድክ ቁጥር ለክርስቶስ ያለህ ረሃብ ይጨምራል። ሰማይን መናፈቅ ይበረታል። የእግዚአብሔርን ሙላት ሁሉ ይበልጥ ትፈልጋለህ። ከኃጢአትህ ጋር መቆራረጥ የበለጠ ያጓጓሃል። ሙሽራው ተመልሶ እንዲመጣ ይበልጥ ያስናፍቃል። ቤተ ክርስቲያን ይበልጥ በኢየሱስ ውበት እንድትታደስና እንድትነጻ ትናፍቃለህ። በከተሞች ውስጥ የእግዚአብሔር እውነታ በታላቅ መነቃቃት እንዲታይ ይበልጥ ትፈልጋለህ። የክርስቶስ የክብሩ ወንጌል ብርሃን ያልደረሰባቸው የዓለም ሕዝቦች ሁሉ መሃል ጨለማውን ጥሶ እንዲገባ ይበልጥ ትመኛለህ። ሐሰተኛ ንጥረተ ዓለማት ይበልጥ ለእውነት እጅ እንዲሰጡ ትፈልጋለህ። መከራ እንዲያልፍ፣ እንባ እንዲታበስና ሞት እንዲሸነፍ አብልጠህ ትወዳለህ። ስህተት ሁሉ እንዲታረምና የእግዚአብሔር ፍትህና ጸጋ ውሃ ባህርን እንደሚሸፍን ምድርን እንዲሞላ ይበልጥ ትናፍቃለህ።
እግዚአብሔርን የክብሩን መገለጥ በብርቱ እንድትፈልግ ካልተሰማህ ጠጥተህ በመርካታ አይደለም፣ ከዓለም ማዕድ ላይ ለረጅም